ሰላም የተወደዳችሁ ተማሪዎች እንደምቆያችሁ እንኳን ወደ ተማሪ ቤት የዩቲዩብ ቻናል በሰላም መጣችሁ። ለዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። የስድስተኛ ክፍል ሳይንስ ምዕራፍ 1 የመጨረሻውን ክፍል እናያለን። አብራችሁኝ እስከ መጨረሻው ቪዲዮ እንድትቆዩ እየጋበዝኩኝ በቀጥታ ወደ ቪዲዮ አልፋለሁ። እንግዲህ በስድስተኛ ክፍል ሳይንስ በሁለት ክፍሎች የምዕራፍን 1 ለማየት ሞክረናል። ዛሬ የመጨረሻው የምዕራፍ 1 ክፍላችን ይሆናል። በምስራቅ አፍሪካ የሚገኙ ታዋቂ ቦታዎችን እናያለን። እያንዳንዱን ነጥብ በአትኩሮት እንድትከታተሉ ጋብዛለሁ። ላይክ በማድረግ ጀምሩ። በቀጥታ ወደ ትምህርቱ እንለፍ። እሺ፣ በምስራቅ አፍሪካ የሚገኙ ታዋቂ ቦታዎች። እንግዲህ ምስራቅ አፍሪካ የተለያዩ ታዋቂ ቦታዎች ይገኛሉ በመሬት ላይ። እንግዲህ እነ ተራሮች፣ እነ አምባ ምድሮች፣ ስምጥ ሸለቆች፣ ወንዞች፣ ሐይቆች እንዲሁም የቱሪስት መስህብ የሆኑ የተለያዩ ፓርኮች እና ሌሎችም ነገሮች የሚገኙበት የአፍሪካ አንዱ ቀጠና ነው ማለት ነው፣ የምስራቅ አፍሪካ። ስለዚህ እዚህ ውስጥ ምን ነገሮች ይገኛሉ፣ ምን ነገሮችን እናውቃለን ካላችሁ ያንዳንዱ ነገር ለዛሬ እናያለን ማለት ነው። በምስራቅ አፍሪካ ውስጥ ብዙ ታዋቂ ቦታዎች አሉ። እንግዲህ ከፍተኛ ተራሮች ብያቸዋለሁ፣ አምባ ምድሮች፣ የስምጥ ሸለቆች፣ ወንዞች፣ ሐይቆች ይገኛሉ። በተለይም ኢትዮጵያ፣ እነዚህን ሀገራት በደንብ ለመያዝ ሞክሩ። ኢትዮጵያ፣ ኬንያ እና ታንዛኒያ ብዛት ያላቸው ከፍተኛ ቦታዎች ይገኛሉ። እነዚህ ሶስቱ ሀገራት ውስጥ ብቻ ነው የሚገኘው ማለት ሳይሆን ብዛት ያላቸው ታዋቂ ከፍተኛ ቦታዎች ግን በእነዚህ በሶስቱ ሀገራት ላይ በብዛት ይገኛል ማለት ነው፣ ኢትዮጵያ፣ ኬንያ እና ታንዛኒያ። ሌላው ከሩዋንዙሪ ተራራ በስተቀር አስተውሎ፣ ከሩዋንዙሪ ተራራ በስተቀር በምስራቅ አፍሪካ አካባቢ የሚገኙ ከፍተኛ ተራሮች የተፈጠሩት በእሳተ ጎመራ ነው ይለናል። ስለዚህ በእሳተ ጎመራ ፍንዳታ አማካኝነት ነው ማለት ነው አብዛኞቹ ተራራዎች የተፈጠሩት፣ ከማ በስተቀር ከሩዋንዙሪ ተራራ በስተቀር ማለት ነው። የኢትዮጵያንም የራስ ዳሽን ተራራ ጨምሮ አብዛኞቹ ተራሮች የተፈጠሩት በእሳተ ጎመራ ፍንዳታ ነው። ከነዛ ውስጥ ልዩ የሆነው ሩዋንዙሪ ነው። ይህንን ፈተና ላይ ሊጠይቃችሁ ይችላሉ። ከሚከተሉት ውስጥ የትኛው የተራራ አይነት ነው በስም ከእሳተ ጎመራ ፍንዳታ ውጭ የተፈጠረው ብሎ ሊጠይቃችሁ ስለሚችሉ ሩዋንዙሪ ተራራ እንላለን ማለት ነው። እንግዲህ የትኞቹ ናቸው በአፍሪካ ላይ ወይም በምስራቅ አፍሪካ ላይ ከፍተኛ ቦታ ይዘው የሚገኙ ተራሮች ስንል ቀጣይ ያሉት ምስል እሱን ያሳየናል። የምስራቅ አፍሪካ ተራሮች እዚህ ጋር የተዘረዘሩት ምንድን ነው? ታዋቂ የተራሮች ስም አለ፣ የሚገኝበት ሀገር አለ፣ የከፍታ መጠናቸው ተዘርዝሮልናል። ስለዚህ እነዚህን የመያዝ ግዴታ ይጠበቅባቸዋል ማለት ነው። በጣም ትኩረት ማድረግ ያለባችሁ የተራራውን ስምና የት ሀገር ይገኛል የሚለውን ነው እንጂ ብዙ ጊዜ የተራራ የከፍታ መጠኑን ሲጠይቅ አላስተዋልኩም። ግን አትሊስት እናንተ ከ1 እስከ 3 ያሉትን ለመያዝ ሞክሩ። ምንድን የሚለን የመጀመሪያው እዚህ ጋር ያለው አጠቃላይ መጽሐፉ ላይ ያለውን ያስቀመጥኩላችሁ። መጽሐፉ ላይ ያለውን የምትስተካከል ነገር አለች፣ እሷን እናስተካክላለን። እንግዲህ ምንድን የሚለን የታዋቂ ተራሮች ስም አለ፣ በዚህ የተዘረዘሩት የሚገኝበት ሀገር አለ፣ የከፍታ መጠን በሜትር አለ ማለት ነው። አንደኛው በአፍሪካ እንዲሁም ይሄ ምስራቅ አፍሪካ ውስጥ የሚገኝ ነው። ነገር ግን በአፍሪካም ትልቁ ተራራ ነው። ማን? ኪሊማንጃሮ ተራራ። ኪሊማንጃሮ ተራራ የሚገኝበት ሀገር ታንዛኒያ ሲሆን የከፍታ መጠኑም 5895 ሜትር ነው ማለት ነው። ይሄ በሜትር ነው። ይሄን ወደ ኪሎ ሜትር ስንቀይረው ለ1000 አይደለም የምናካፍለው፣ ለ1000 ስናካፍለው 5.895 ኪሎ ሜትር ይሆናል ማለት ነው። ይሄ በዚህ ከፍታ መጠን በአፍሪካ አንደኛ ሆኖ የተመዘገበ ተራራ ይሄ የኪሊማንጃሮ ተራራ ነው። መገኛው የት ነው? ታንዛኒያ። ሁለተኛው የኬንያ ተራራ ነው፣ በምስራቅ አፍሪካ ትልቁ ተራራ። ይሄ 5200 ኪሎ ሜትርን የሚይዝ ነው የከፍታ መጠን የሚገኘው። ራሱ እዚህ ጋር የተራራው ስም በሀገሪቷ ስም ስለተጠቀሰ ይሄ አያምታታንም። በሶስተኛ ደረጃ ላይ መጽሐፋችሁ ላይ ራስ ደጀን ተራራ ይላል ኢትዮጵያ። ነገር ግን የከፍታ መጠኑን ስናይ እዚህ ጋር ያያችሁ 4620 ነው የኢትዮጵያ ራስ ደጀን። ነገር ግን ሩዋንዙሪ 5110 ነው። ስለዚህ ሶስተኛ ላይ መሆን ያለበት ማን ነው? ሩዋንዙሪ ተራራ ነው ማለት ነው። ይሄ መጽሐፉ ላይ ያለውን ዳይሬክት ኮፒ ስላደረኩ ነው። ስለዚህ እዚህ ጋር ሶስተኛ የምናደርገው ይሄ አንደኛ ነው፣ ይሄ ሁለተኛ ነው፣ ሶስተኛ ሩዋንዙሪ ተራራ ነው። ስለዚህ ከ1 እስከ 3 ካሉት በከፍታ መጠናቸው መጠን ከ1 እስከ 3 ስናስቀምጥ አንደኛና ሁለተኛ በእሳተ ጎመራ ፍንዳታ የተፈጠሩ ተራራዎች ናቸው፣ ኪሊማንጃሮና ኬንያ ተራራ። ሶስተኛው ሩዋንዙሪ ግን ከእሳተ ጎመራ ፍንዳታ ውጭ የተፈጠረ በአፍሪካ ውስጥ የሶስተኛ ደረጃን ይዞ የሚገኝ ተራራ ነው ማለት ነው። ሩዋንዙሪ መገኛው በሁለት ሀገራት ድንበር ላይ ነው። እሱም በኡጋንዳና በኮንጎ ድንበር ላይ ይገኛል ማለት ነው።
ቤትና ቤት ሊላችሁ ይችላል። ኡጋንዳና ኮንጎ ከፍታ መጠን 5110 ማለት ነው። ከአንድ እስከ 3 ያሉት የከፍታ መጠናቸውን ስናይ 5000 ቤት ነው ማለት ነው። 5000 ቤት ነው። ከዛን አራተኛ ላይ የሚመጣው ማን ነው? ራስ ደጀን ራስ ዳሽን ብለን እንጠራለን በተለምዶ። ይሄ ራስ ደጀን ተራራ ተብሎ ነው የሚጠራው። ይህ ራስ ደጀን ተራራ በሰሜኒቱ የሀገሪቷ ክፍል በኢትዮጵያ በሰሜን የሀገራችን ክፍል የሚገኝ ተራራ ነው ማለት ነው። የከፍታ መጠኑ 4620 ነው። 4620 በምስራቅ አፍሪካ ደረጃው ስንት ነው? 4። ይህንን አትሊስት እናንተ ከ1 እስከ 3 ያለውን መያዝ ግድ ይላችኋል ማለት ነው። ሊጠይቋችሁ ይችላሉ። ስለዚህ ኪሊማንጃሮ የት ይገኛል ሊል ይችላል። 1 በአፍሪካ ትልቁ ተራራ ማን ነው ሊል ይችላል። 2 የስ መከፍታ መጠኑን ብትይዙት ጥሩ ነው። ከ1 እስከ 3 ያለውን ሙሉ መሸምደድ ሳይሆን ከ1 እስከ 3 ያለውን አትሊስት ብትይዙት ጥሩ ነው። ስለዚህ አራተኛው ራስ ደጀን ተራራ ነው። ይሄ የሀገራችን ከፍተኛ ተራራ ነው። እየተፈጠረውም በእሳተ ገሞራ ፍንዳታ ነው። አምስተኛው ይሄ ደግሞት ነው። እዚህ ጋር መተው ትችላላችሁ፣ መጽሐፋችሁ ላይም መተው ትችላላችሁ ደግሞት ስለሆነ። ስለዚህ አምስተኛው ተራራ ማን ነው? የሜሩ ተራራ ነው። ሜሩ ተራራ በደረጃ መጠኑ 5ኛ ከፍተኛው ተራራ ነው ማለት ነው። ስለዚህ ሜሩ ተራራ የት ይገኛል? ታንዛኒያ። ይኸው 4565 የከፍታ መጠኑ ነው ማለት ነው። ሜሩ ታንዛኒያ። 6ኛው ኤልጎን ተራራ ነው። ይሄ ኤልጎን ተራራ መገኛው ዩጋንዳ ነው። ስለዚህ በዩጋንዳ 4321 ኪሎ ሜትሩ ማለት ነው። ስለዚህ እዚህ ውስጥ ምንድን ነው የምንገነዘበው? አሁን ካየናቸው የተራራ ከፍታ መጠናቸውና የሚገኝበትን ሀገር አየን። ነገር ግን ሌላ የምንገነዘበው ነገር ምንድን ነው? እዚህ ውስጥ ከተዘረዘሩ ውስጥ ሀገራት ውስጥ በዋናነት 3 ሀገራት ነው የተጠቀሱት አይደለ? እነማን? ታንዛኒያ፣ ኬንያና ኢትዮጵያ አይደል? ታንዛኒያ፣ ኬንያ፣ ኢትዮጵያና ዩጋንዳ ማለት ነው። ላይ ምን ብሎን ነበረ? እነዚህ 3 ሀገራት በመጥቀስ የከፍተኛ ቦታዎች ናቸው ብሎናል አይደል? ኬንያ፣ ታንዛኒያ፣ ኢትዮጵያ ማለት ነው። ዩጋንዳም እዚህ ውስጥ ትገባለች። ስለዚህ ተራራ ከፍተኛ የሚገኘው ታንዛኒያን ስናይ በከፍታ መጠናቸው 1ኛ ላይና 5ኛ ላይ የሚገኘው በምስራቅ አፍሪካ ላይ ከፍታ መጠናቸው እነዚህ የሆኑት የት ይገኛሉ? ታንዛኒያ ይገኛል ማለት ነው። ዩጋንዳ ሩዋንዙሪና ኤልጎንንም እንጠቅሳለን፣ ዩጋንዳ ውስጥ ይገኛሉ። እንዲሁም ኬንያና ኢትዮጵያን እንጠቅሳለን ማለት ነው። ስለዚህ እነዚህ ከፍተኛ ተራራዎች ናቸው። ሌሎች ከአፍሪካ ውስጥ ከሚገኙ ታዋቂ ቦታዎች ውስጥ ተራሮችን መጥቀስ እንችላለን። ሌላው ታዋቂ ወንዞች አሉ። ታዋቂ ወንዞች በአፍሪካ ውስጥ ሌላኛው ታዋቂ ቦታ ብለን ስንል የታዋቂ ወንዞች ስም ነው። እንግዲህ ታዋቂ ወንዞች ስም አለ፣ የሚገኝበት ሀገር አለ። አስተውሉ በደንብ ወንዙን ብቻ ሳይሆን የሚገኝበትንም ሀገር ሊጠይቃችሁ ይችላል። ስለዚህ የመጀመሪያው ትልቁ ወንዝ የአባይ ወንዝ ነው። የአባይ ወንዝ መነሻው የት ነው ስንባል ኢትዮጵያ ነው አይደለ? በኢትዮጵያ ውስጥም ዋናው መገኛው መነሻው ኬት ነው? ከሰከላ ከተባለች ቦታ ይነሳል ማለት ነው። ይሄ የአባይ ወንዝ መገኛው ኢትዮጵያ ነው። ስለዚህ በአፍሪካ በምስራቅ አፍሪካ ረጅሙ ወንዝ ማን ነው ስንባል የአባይ ወንዝ እንላለን ማለት ነው። መገኛው የት ነው? ኢትዮጵያ። ሁለተኛው የዛምቤዚ ወንዝ ነው። ዛምቤዚ በ3 ሀገራት ድንበር ላይ የሚገኝ ነው፣ አቋርጦ የሚያልፍ ነው። ስለዚህ ዛምቤዚ በዛምቢያ ዚምባብዌና ሞዛምቢክ ሀገራት ይገኛል። በእነዚህ 3ቱ ሀገራት የሚያካልል ነው ማለት ነው። ዛምቤዚ ሁለተኛው ነው። 3ኛ ዋቢ ሸበሌ ወንዝ ኢትዮጵያ ነው። 4ኛ የገናሌ ወንዝ ኢትዮጵያ፣ የሩዙማ ወንዝ ታንዛኒያ፣ ሞዛምቢክ ድንበር ይገኛል። እነዚህ በአፍሪካ የሚገኙ ረጃጅም ወንዞች ናቸው ማለት ነው። ስለዚህ 3ቱ ኢትዮጵያ እንግዲህ በአፍሪካ ውስጥ የውሃ ማማ ተብላ የምትታወቀው ኢትዮጵያ ናት አይደለ? ከፍተኛ ወንዞች ያሏት ብዛት ከፍተኛ ወንዞች ያሏት ሀገር ኢትዮጵያ ናት። ስለዚህ በኢትዮጵያን መርሳት የለብንም። አንደኛ ከአፍሪካም ብቻ ሳይሆን በዓለም አንደኛው ረጅሙ ወንዝ መገኛው ኢትዮጵያ ነው። ምንጩ መነሻው ኢትዮጵያ ነው ማለት ነው። ያም አባይ ወይም ናይል ብለን የምንጠራው ወንዝ ማለት ነው። ስለዚህ እነዚህን ትይዛላችሁ። የስ ዛምቤዚ ወንዝ የት ነው ሲል በ3 ድንበሮች፣ ሩዙማ ወንዝ የት ነው ሲል ታንዛኒያና ሞዛምቢክ፣ ሌሎቹ ግን ኢትዮጵያ ውስጥ የሚገኙ ወንዞች ናቸው ማለት ነው። እነዚህን ሌላ ቦታ ላይም በስፋት የምናያቸው አሉ። ሌላው በዚህ ምዕራፍ መጨረሻ ላይ የምናየው ምንድን ነው? የምስራቅ አፍሪካ የጥንታዊ የሰው ቅሪት አካላት መገኛ ቦታም ናት ምስራቅ አፍሪካ ማለት ነው። ምስራቅ አፍሪካ የጥንታዊ የሰው ቅሪት እንዲሁም የቁስ ቅሪት መገኛ ቦታዎች ናቸው ማለት ነው። እንግዲህ እዚህ ውስጥ የምናየው የምስራቅ አፍሪካ በተለይም ኢትዮጵያና ኬንያን እያስተዋላችሁ በሰው ቅሪት አካል መገኛነት ምንጠቅሳቸው በዋናነት እነዚህን 2 ሀገራት ነው። በዋናነት አልኩ እንጂ ብቻ አላልኩም። ስለዚህ ምስራቅ አፍሪካ ኢትዮጵያና ኬንያን ጨምሮ የብዙ የጥንታዊ ሰው ቅሪት አካላት መገኛ ዋና ስፍራ ነው ማለት ነው። ዋና ስፍራ ነው። በኢትዮጵያ እጅግ ታዋቂ የሆኑት የቅሪት አካላት መገኛ ስፍራዎች የሚገኙት በደንብ አስተውሉ፣ በኢትዮጵያ ነው ያለን።
በኢትዮጵያ ውስጥም የሚገኘው የሰው ቅሪት አካላት በብዛት የተገኘው በአፋር ብሔራዊ ክልል ውስጥ ነው ማለት ነው። እንግዲህ አፋር ብሔራዊ ክልል በሰሜን ምስራቅ ኢትዮጵያ ውስጥ የሚገኝ ክፍል ነው። ስለዚህም በዚህ ብሔራዊ ክልል ውስጥ ነው የሚገኙት። አብዛኞቹ ኢትዮጵያን ካሳወቁት የቅሪት አካላት ቅሪት አካላት መካከልም እነዚህ የተዘረዘሩት ሁሉም በአፋር ብሔራዊ ክልል ውስጥ የተገኙ ናቸው። ግን እዚህ ውስጥ አፋር ብቻ ነው ማለት ሳይሆን በብዛት የተገኙት ነው። ለምሳሌ ታዋቂ የኢትዮጵያ ቅሪት አካላት ለምሳሌ አርዲን መጥቀስ እንችላለን። ኢዳልቱ፣ ድንቅነሽ ወይም ሉሲ እና ሰላም ተብሎ የተሰየሙ እነዚህ ቅሪት አካላት አሉ አይደለ? ስለዚህ እነዚህ ቅሪት አካላት ለመጀመሪያ ጊዜ የተገኙት ከነዚህ ውስጥ ድንቅነሽ ወይም ሉሲ ብለን የምንለው ነው። ይሄ በ1976 ይመስለኛል። ስለዚህ በ1976 የተገኘ ነው ማለት ነው። ስለዚህ ይሄ ድንቅነሽ ወይም ኢዳልቱ ወይም አርዲ ወይም ሉሲ መገኛቸው በየትኛው ክልል ነው ብሎ ሊጠይቅ ይችላል። አንድ በአፋር ብሔራዊ ክልል። ስለዚህ ስፔሲፊክ ቦታ ወይም ያ የተገኘበት ልዩ ስፍራ ምን ይባላል ከተባለን ድንቅነሽ ወይም ሉሲ የተገኘችው ሀዳር በተባለ ቦታ ነው። ሀዳርን እንዳትረሷት ይጠይቋቸዋል ፈተና ላይ፣ ሞዴል ላይም ሚኒስትሪ ላይም እነዚህን ሊጠይቃችሁ ይችላሉ ማለት ነው። ድንቅነሽ ወይም ሉሲ የተገኘችበት በአፋር ክልል ውስጥ ድንቅነሽ ወይም ሉሲ የተገኘችበት ልዩ ስፍራ ምን ይባላል ከተባለ ሀዳር ትላላችሁ። ሀዳር ናይስ። ሌላው በኬንያም የጥንታዊ ሰው ቅሪት አካል እና የቅሪተ ቁስ ማለት ማንኛውም ዕቃ ሊሆን ይችላል አይደለ? ስለዚህ ያ መገልገያዎች ሊሆኑ ይችላሉ፣ የጦር መሳሪያዎች ሊሆኑ ይችላሉ፣ የእርሻ መሳሪያዎች ሊሆኑ ይችላሉ። እነዚህ የሰው ቅሪት አካል ብቻ ሳይሆን ቅሪት ምንለው ዕቃዎችንም ቁሶችንም ቅሪት ማለት እንችላለን ማለት ነው። የድንጋይ መሳሪያዎች ሊሆኑ ይችላሉ። እነዚህ በጠቅላላ ቅሪተ ቁስ እንላቸዋለን ማለት ነው። ስለዚህ እነዚህ የቅሪተ ቁስና ቅሪት አካል በኬንያ ድንበር ላይ በኬንያ አካባቢ ተገኝተዋል ማለት ነው። ለዛ ነው መጀመሪያ ላይ ኢትዮጵያና ኬንያን ጨምሮ በምስራቅ አፍሪካ ውስጥ ጥንት ሰው ቅሪት አካላት መገኛ ብለን የጠቀስናቸው ማለት ነው። ስለዚህ በኬንያም ልዩ ስፍራ አለ እነዚህ ቅሪት አካላት የተገኙበት። የመጀመሪያው በቱርካና ወይም ሩዶልፍ። ይሄ ቱርካና ወይም ሩዶልፍ ዋናው መገኛው ኬንያ ሲሆን ኢትዮጵያንም ያዋስናታል። ያ ማለት በኦሞ ወንዝ አካባቢ በኦሞ ወንዝ አካባቢ ላይ የሚገኝ ነው። ስለዚህ በቱርካና ወይም ሩዶልፍ ሐይቅ ዳርቻ ኮቢ ፎራ በተባለ አካባቢ በርካታ የጥንታዊ የሰው ቅሪት አካልና የድንጋይ መሳሪያዎች ተገኝተዋል ይልናል። አስተውሉ። በኬንያ የቅሪት አካል መገኛ ልዩ ስፍራ ምን ይባላል? ኮቢ ፎራ። ይሄ ኮቢ ፎራ የተባለው ልዩ ስፍራ በቱርካና ሐይቅ ወይም ሩዶልፍ ሐይቅ ተብሎ ሩዶልፍ ለሚባል መሪ የተሰየመ ስያሜ ነው። የኬንያ መሪ ሳይሆን ሌላ መሪ ነው። ስለዚህ የኮቢ ፎራ ወይም የቱርካና ሐይቅ አካባቢ የሚገኝ ልዩ ስፍራ ነው ኮቢ ፎራ ምንለው። ስለዚህ በዚህ ስፍራ ላይ የሰው ልጅ ቅሪተ አካልና እንዲሁም የቅሪተ ቁስ ተገኝተዋል ማለት ነው። ስለዚህ እነዛ ቅሪተ አካላት ወይም ቅሪተ ቁስ ምን ያሳየናል? የሚነግሩን ነገሮች አሉ። አንደኛ ምን ያህል ጊዜ እንደቆየ፣ በዛ ዘመን ላይ ምን አይነት መሳሪያዎች ይጠቀሙ ነበር የሚሉትን ብዙ ነገሮች ያሳየናል። የቅሪተ ቁስ አካል ወይም የቅሪተ አካል የአጥኚ ሰዎች ይነግሩናል ማለት ነው። በዘመኑ የነበረውን ስልጣኔ ሁኔታ ያሳውቀናል ማለት ነው። ስለዚህ ምስራቅ አፍሪካን ስናነሳ ምስራቅ አፍሪካ የሰው ልጅ መገኛ አንዷ ቀጠና እንደሆነች ማየት እንችላለን ማለት ነው። ይሄንን እንዳትረሱ። እሺ፣ ሌላው የምናየው ታዋቂ የቱሪስት መስህብ ቦታዎች አሉ። እንግዲህ ታዋቂ የቱሪስት መስህብ ቦታዎች ስንል የተለያዩ ነገሮች ሊሆኑ ይችላሉ። የሰው ልጅ በሀገር ውስጥ የሚገኙም ወይም ከሀገር ውጭ ያሉ ሰዎች እነዚህም ቦታዎች ለመጎብኘት ይመጣሉ አይደለ? ጥቅሙ ምንድን ነው ስንል የቱሪስት መስህብ ቱሪስቶች ወደ አንድ ሀገር ሲመጡ ለዛች ሀገር ያንን የመስህብ ለመጎብኘት የሚከፍሉት ክፍያ አለ። ስለዚህ የዶላር ምንዛሬ እናገኛለን፣ ሀገራችንንም እናሳውቃለን፣ ታሪክን ለሌሎች እናስተላልፋለን። እነዚህ ሁሉ የመስህብ ወይም የቱሪስት መስህቦች ጥቅሞች ናቸው። ግን በኢትዮጵያ ውስጥ እንዲሁም በሌሎች የምስራቅ አፍሪካ ሀገራት ውስጥ ምን አይነት የመስህቦች አሉ ስንል አንደኛው በኢትዮጵያ ውስጥ ያሉትን ብቻ ስንዘረዝር እዚች ጋር 3-4 ተጠቅሰዋል አይደል? 1 2 3 4 ተጠቅሰዋል። ምንድን ናቸው እስቲ አራቱ ብለን ስንል አንደኛው ፓርኮች ናቸው። እንግዲህ ሰሜን ተራሮችን እንደ ምሳሌ እዚህ ጋር እናስገባ እንጂ በኢትዮጵያ ውስጥ በብሔራዊ ደረጃ ያሉ 20 የሚደርሱ ብሔራዊ ፓርኮች አሉን ኢትዮጵያ ውስጥ ማለት ነው። ስለዚህ እነዛን 20ዎቹን ብሔራዊ ፓርክ እዚህ ጋር መዘርዘር ስለማይቻል በዋናነት ፓርክ አንዱ የመስህብ
የቱሪስት መሳቢያ መንገድ ስለሆነ ከነዛ ውስጥ ሰሜን ተራሮችን እዚህ ጋር ጠቀስን ማለት ነው። ስለዚህ ፓርኮች አንድ ነው። አሁን በአዲስ አበባ ውስጥም የተለያዩ ፓርኮች አሉ። እነዚህ ብሔራዊ ፓርክ የሚባሉት ግን በተለያዩ የሀገራችን ክፍለ ሀገራት የሚገኙ ናቸው። ግማሹ በሰሜን፣ ግማሹ በኦሮሚያ፣ ግማሹ በደቡብ የተለያዩ አካባቢ ላይ ይገኛሉ። ስለዚህ አንዱ ሰሜን ተራሮች ብሔራዊ ፓርክ ነው። እዚህ ሰሜን ተራሮች ብሔራዊ ፓርክ ውስጥ የተለያዩ ሀገር በቀል የሆኑ ወይም በኢትዮጵያ ብቻ የሚገኙ እንስሳትና የአዕዋፍ ዝርያዎች እንዲሁም እጽዋቶች ይገኛሉ ማለት ነው። ስለዚህ አንዱ ምንድን ነው? የሰሜን ተራሮች ብሔራዊ ፓርክ። ይህንን ትይዛላችሁ። ይህንን ትይዛላችሁ። ሌላው ዳሎል ዝቅተኛ ቦታ ነው። እንግዲህ ስፍራም ቦታም ራሱ ልዩ ቦታዎችም የቱሪስት መስህብ ናቸው። ለምሳሌ አንዱ ስንጠቅስ ዳሎልን እንጠቅሳለን። ዳሎል በአፋር ብሔራዊ ክልላዊ መንግስት ውስጥ የሚገኝ ዝቅተኛ ቦታ ነው። ይሄ ዝቅተኛ ቦታ በአፍሪካም በዓለም አቀፍም ደረጃ የሚታወቅ ዝቅተኛ ቦታ ነው። እንግዲህ ዝቅተኛ ቦታ ስንል ከፍተኛ የሙቀት ሁኔታ ያለበት ልዩ የሆነ የመልክዓ ምድር አቀማመጥ ያለው ቦታ ነው የዳሎል የምንለው። የተለያዩ ማዕድናት ክምችት የሚገኝበት ነው። እነዛ ማዕድናት ለመሬት ገጽታ የተለየ ልዩ ቀለም ሰጥተውት ሰዎችን ለአይን ማራኪ የሆነ ቦታ ነው ዳሎል የምንለው ማለት ነው። እናንተ ከቻላችሁ ዳሎል ብላችሁ ለምሳሌ በዩቲዩብ ላይም ሰርች ብታደርጉ ያሳያችኋል። ልዩ እና የሚያምር ቦታ ነው። ስለዚህ ይሄም ዳሎል ዝቅተኛ ቦታም የኢትዮጵያ ሌላው የቱሪስት መስህብ ነው ማለት ነው። ዳሎል ዝቅተኛ ቦታ መገኛው አፋር። ሶስተኛው የኤርታሌ እሳተ ገሞራ ነው። እንግዲህ የተለያዩ ነገሮች ናቸው እዚህ ጋር እየጠቀስን ያለው፣ ተመሳሳይ ነገሮች አይደሉም። ስለዚህ ኤርታሌ የእሳተ ገሞራ እንግዲህ ይሄም ኤርታሌም የእሳተ ገሞራ መገኛው ኢትዮጵያ ውስጥ በአፋር ብሔራዊ ክልላዊ መንግስት ውስጥ የሚገኝ ሲሆን ይሄ ደግሞ የእሳት ባህር ነው። የእሳት ባህር ነው። ስለዚህ ይሄ የሚተከተክ እሳት ነው። የሚተከተክ እሳት ነው። ይህንንም እዩ። እንደዚህ አይነት ነገሮቹ አገራችሁ ውስጥ የሚገኙ ልዩ የሆኑ ነገሮችን ከተለያዩ ዓለማት መጥተው ሰዎች የሚያዩትን ነገሮች እናንተ አትሊስት ቦታ ላይ መሄድ ባትችሉ እንኳን ስለዛ ነገር መረጃ ሊኖራችሁ ይገባል። ዩቲዩብ ላይ ማየት ትችላላችሁ። ኤርታሌ ብላችሁ ብጽፉ ያወጣላችኋል። እሳቱ ሲንተከተክ በማታ የሚፈጥረው ልዩ የሆነ ለአይን ማራኪ የሆነ ስፍራ ነው ማለት ነው። ስለዚህ ኤርታሌ እሳተ ገሞራ መገኛ ኢትዮጵያ አፋር ማለት ነው። ሌላው የዩጋንዳ የተራራ ደን አለ። እንግዲህ በተራራ ላይ የሚገኝ ደን ነው። ይሄም ደን የተለያዩ አዕዋፍ የተለያዩ እንስሳቶችን የያዘ ደን ነው። ስለዚህ ይሄም ቱሪስቶችን ከሚስቡ የምስራቅ አፍሪካ ቦታዎች ውስጥ አንዱ ነው ማለት ነው። ዩጋንዳ እንግዲህ ይሄ አያምታታንም። ለምንድን ነው ራሱ ስያሜውን ያገኘው በሀገሪቷ ስም ስለሆነ የዩጋንዳ የተራራ ደን መገኛው ዩጋንዳ ነው። ስለዚህ ሌላው የቱሪስት መስህብ ነው ማለት ነው። ማሳይ ማራ ይሄ በኬንያ የሚገኝ የፓርክ ነው። በኬንያ የሚገኝ ፓርክ ነው ማለት ነው። እዚህ ቱሪስቶች እዚህም ይሄዳሉ። በብዛት የአንበሳ ብዛት ያላቸው አንበሳ የሚገኝበት ፓርክ ነው ይሄ ማሳይ ማራ ኬንያ። ሌላው የአዋሽ ብሔራዊ ፓርክ ኢትዮጵያ። እንግዲህ አዋሽ ስንል አዋሽ ወንዝ አለ፣ አዋሽ ብሔራዊ ፓርክም አለ። ይሄ አዋሽ ወንዝም ከወንዞች ኢትዮጵያ ውስጥ ካሉ ወንዞች ሁሉ ለኢትዮጵያ ከፍተኛ ጥቅም፣ ያ ማለት በግብርናው ዘርፍ ማለት ነው ለኢትዮጵያ ከፍተኛ ጥቅም አሁን የተገነባው ያው የታላቁ ህዳሴ ግድብ በአባይ ወንዝ ላይ ነው አይደለ? እሱም ከፍተኛ ጥቅም የሚሰጠን እሱ። ሌሎቹም የራሳቸውን አገልግሎት አላቸው። ነገር ግን በግብርናው ዘርፍ ሁሉንም አብዛኛው በሀገራችን ውስጥ ይሄ የአዋሽ ወንዝ ከሀገር ውጪ ስለማይወጣ ፍሰቱ እዚሁ ስለሆነ የሀገራችንን ለግብርና ለሀገራችን ግብርና ትልቅ አስተዋጽኦ የሚሰጠን ወንዝ ነው። በልዩነት ነው እያልኳቸው ያሉት። በግብርናው ዘርፍ ትልቅ አስተዋጽኦ ከሚሰጡ ወንዞች መካከል አንደኛ ላይ የሚቀመጠው አዋሽ ወንዝ ነው ማለት ነው። ይሄ አዋሽ ወንዝ ሀገር አቋርጦ አይሄድም። ዞሮ ዞሮ እዚሁ ሀገሪቷ ውስጥ ሀገር ወዳድ ወንዝ ብለን እንለዋለን ማለት ነው። ስለዚህ የአዋሽ ብሔራዊ ፓርክ ሌላው በአዋሽ የተሰየመ ስያሜ ነው። ስለዚህ ይሄ መገኛ ኢትዮጵያ ነው ማለት ነው። የመጨረሻው ቢዊንዲ ጥቅጥቅ ደን ነው። የቢዊንዲ ጥቅጥቅ ደን መገኛው የት ነው? ዩጋንዳ። እንዳትሳሳቱ ይሄንን። ስለዚህ ቢዊንዲ ሲል ብሩንዲ የሚል ይመስላል አይደለ አፋችን ላይ። ስለዚህ ቢዊንዲ ጥቅጥቅ ደን ሌሎች በምስራቅ አፍሪካ ውስጥ ከሚገኙ የቱሪስት መስህቦች አንዱ ይህ ጥቅጥቅ ደን ነው። መገኛው ቢዊንዲ ስላለ ብሩንዲ እንዳትሉ፣ ዩጋንዳ ማለት ነው። ኡጋንዳ ነው። እነዚህ ምንድናቸው? የቱሪስት መስህብ ቦታዎች ናቸው ማለት ነው። ሌላው የምስራቅ አፍሪካ ስምጥ ሸለቆም እንደዚሁ የምስራቅ አፍሪካ ስምጥ ሸለቆ እንዲሁም በምስራቅ አፍሪካ ሊነሳ የሚችል ምንድን ነው ቦታ ነው ማለት ነው።
ለምንድን ነው የምስራቅ አፍሪካ ስምጥ ሸለቆ የሚነሳው ስንል በረጅሙ የስምጥ ሸለቆ የምንለው ወይም ይሄ ታላቁ ስምጥ ሸለቆ ብለን የምንጠራው የስምጥ ሸለቆ አካል ስለሆነ ነው ይሄ የአፍሪካ ስምጥ ሸለቆ ለዛም መነሳት ያለበት ማለት። ስለዚህ ታላቁ ስምጥ ሸለቆ የምንለው እንግዲህ መነሻውን በእስያ አህጉር አድርጎ ወይም ሶሪያ ከተባለች ከተማ ሶሪያ ከተባለች ሀገር በመነሳት አስተውሉ። የምስራቅ አፍሪካ ስምጥ ሸለቆ ታላቁ ስምጥ ሸለቆ የሚጀምረው ይህ ታላቅ ስምጥ ሸለቆ የሚጀምረው ከየት ነው ሊላችሁ ይችላል። ስለዚህ መነሻውን ያደረገው ከየት ነው? እስያ ከተባለች አህጉር ነው። ስለዚህ እስያ ከተባለች አህጉር ይሁን እንጂ ሶሪያ ከተባለች ሀገር ነው ማለት ነው የሚጀምረው። ስለዚህ አህጉር ከጠየቀን ኤዥያ ምንለው ነው በእስያ ከተማ፣ ሀገር ከጠየቀን ደግሞ ሶሪያ መነሻው ነው ይሄ። ከዚህ ከሶሪያ ከተማ ይነሳና በኢትዮጵያ በኩል አልፎ የተለያዩ ሀገራትን ያልፋል። ስለዚህ በኢትዮጵያ በኩል አልፎ እስከ ሞዛምቢክ ድረስ ይዘልቃል ማለት ነው። ይዘልቃል። አሁን ከሶሪያ ተነስቶ ሞዛምቢክ እስኪደርስ አጠቃላይ ርዝመቱ 7200 ኪሎ ሜትር ይረዝማል። አጠቃላይ ርዝመቱ ስንት ነው? 7200። እንዳረሱ የታላቁ ስምጥ ሸለቆ አጠቃላይ ርዝመቱ ስንት ነው ብትባሉ 7200 ኪሎ ሜትር ሲሆን ከዚህ 7200 ኪሎ ሜትር ውስጥ በአፍሪካ ብቻ የሚሸፍነው 5600 ኪሎ ሜትሩን በአፍሪካ ብቻ ይሸፍናል ማለት ነው። በአፍሪካ ብቻ አፍሪካ ውስጥ ብቻ የሚሸፍነው ርዝመት ስንት ነው? 5600። ስለዚህ ከታላቁ ስምጥ ሸለቆ ይህ የምስራቅ አፍሪካ ስምጥ ሸለቆ የታላቁ ስምጥ ሸለቆ አካል ነው ማለት ነው። እንዳትረሱ። የምስራቅ አፍሪካን መሬት በመክፈል የተለያዩ የመልክዓ ምድር ቅርጾችን ፈጥረዋል ማለት ነው። እንግዲህ የስምጥ ሸለቆ አስተዋጽኦ አንዱ ስምጥ ሸለቆ ራሱ እንዴት ይከሰታል ስንል በእርግጥ ይህንን 8ኛ ክፍል ስትገቡ ሶሻል በደንብ እዛ ላይ ትማራላችሁ። ሬፍት ቫሊ ተብሎ ማለት ነው። ስለዚህ ሬፍት ቫሊ ወይም ስምጥ ሸለቆ በምን ይከሰታል ስንባል አንዱ የፎልቲንግ አስተዋጽኦ በፎልቲንግ አማካኝነት የሚከሰት ፎልቲንግ ማለት የመሬት መሰንጠቅ ማለት ነው። የመሬት መሰንጠቅ። ስለዚህ በዚህ በመሬት መሰንጠቅ ማለት ምንድን ነው? መሬት አሁን ዝርግ የሆነች ናት አይደል? አሁን ለምሳሌ እንደዚህ አድርገን ብንወስዱ ይሄንን እዚህ ጋር ሁለት ቦታ ክፍል ቢል ማለት ነው። ስለዚህ እንዴት አይነት ነገር ይፈጥራል? እንደዚህና እንደዚህ። ይሄ መሀሉ ምን ይሆናል? ጉድጓድ ነው። ስለዚህ በሁለት ግድግዳዎች መካከል ያለ ጉድጓድ አድርጋችሁ ብትወስዱ ማለት ነው ተሰነጠቀ ማለት ነው። ለሁለት ሲከፈል የመሬት መሰንጠቅ ነው። ስለዚህ ይሄንን ነው የስምጥ ሸለቆ የምንለው። እንግዲህ እንደዚህ በሚፈጠርበት ሳል እዚህ ውስጥ የተለያዩ ምን ሊኖሩ ይችላሉ? ውሃ፣ ሐይቆች ይፈጠራሉ፣ እሳተ ገሞራዎች ይፈጠራሉ፣ ፍል ውሃዎች ይፈጠራሉ፣ የተለያየ ነገሮች ይፈጠራሉ ማለት ነው። ስለዚህ አሁን ሶሪያ የተነሳው ይህ የመሬት መሰንጠቅ እያለ አፍሪካን እስከ ሞዛምቢክ ድረስ እንደዚህ እየተሰነጠቀ የሄደ የመሬት ስንጥቅ ማለት ነው ሬፍት ቫሊ ስንል። ስለዚህ ከሶሪያ ተነስቶ እስከ ሞዛምቢክ እስኪደርስ 7200 ኪሎ ሜትር ይሸፍናል። ከዛ ውስጥ ደግሞ አፍሪካ ውስጥ ብቻ የሚሸፍነው 5600 ኪሎ ሜትር ነው ማለት ነው። እንግዲህ ይህንን ለማየት እዚህ ጋር ምን ይለናል? ይሄ ምስል አለ። የመጽሐፋችሁ ላይ ያለ ምስል ነው። እንግዲህ እዚህ ጋር ምንድን ነው የሚያሳየን? እዚህ ጋር ቢጫ የሆነው ቀለም እዚህ ውስጥ ያለውን ቀለም በደንብ ቢጫው ማለት ነው። ቢጫዎቹ የሚያሳዩን ዋናው ስምጥ ሸለቆች ናቸው። እነዚህ ስምጥ ሸለቆች ናቸው። ስለዚህ ይሄ ስምጥ ሸለቆ ይሁ አሁን አፋርን አፋርን በሶስት ቦታ ከፍሎታል። አያችሁ፣ ከቀይ ባህር በሰሜን በኩል እንደዚህ ይሄ ቀይ ባህር ይለናል አይደለ? ስለዚህ ቀይ ባህር በኤርትራ በኩል ማለት ነው። በኢትዮጵያ በኩል በሰሜን በኩል የሚያዋስን ነው። ስለዚህ ይሄ ቀይ ባህር ኤርትራ የሚገኝ ነው ብያቸዋለሁ። ስለዚህ ይሄው ይሄ የአፋር ምድር ነው። ስለዚህ አፋርን በዚህ በኩል እንደዚህ አያችሁ፣ ወደዚህም እንደዚህ፣ ይሄኛውም በዚህ በኩል ደግሞ እንደዚህ የደን ባህረ ሰላጤ ነው። ይሄ የደን ባህረ ሰላጤ ወደዚህ አያችሁ፣ እንደዚህ ከፍሏታል። ይሄ ቢጫው ስምጥ ሸለቆ ነው። የተቆረጠ ወይ ማን የተቆረጠ ሳይሆን የተሰነጠቀ መሬት አድርጋችሁ ብታስቡ አፋር 3 ማዕዘን ቅርጽ ያለው የአፋር ስምጥ ሸለቆ ማለት ነው። 3 ማዕዘን ቅርጽ አይደል ያለው? ይሄ 3 ማዕዘን ቅርጽ ያለው የአፋር ስምጥ ሸለቆ ነው ማለት ነው። ይሄ ቢጫው እሱን ነው የሚያሳየን። እዚህ ጋም ስታዩ እየተሰነጠቀ እየሄደ ነው። ይሄ የሆነ ሰዓት እንዲገናኛል። እዚህ ጋም የመጣው ይሄ እዚህ ጋር ያለው ማለት ነው። እነዚህ እዚህ ጋም እንደዚህ ስናይ አያችሁ፣ ይሄ እየሰነጠቀ የተሰነጠቁት መሬቶች ምን ይባላሉ? ስምጥ ሸለቆ ይባላል ማለት ነው። ይሄ
ምንድን ነው የሚያመጡት ክስተት፣ ምንድን ነው የሚሆነው የሚለውን እስካሁንም እየተጠና ያለ ነገር ነው። ስለዚህ አህጉራት ሊፈጥር ይችላል፣ አህጉራት ለሁለት ሊሰነጥቅ ይችላል። የተለያዩ ነገሮች አሉት። ይሄ በእናንተ ሌቭል ላይ ብዙም የሚያስጨንቃችሁ አይደለም። ስለዚህ እናንተ እነዚህን ነገሮች ብቻ ያዙ። ስምጥ ሸለቆ፣ ሌላው በምስራቅ አፍሪካ ውስጥ ልናነሳ የምንችለው ስምጥ ሸለቆ ነው ማለት ነው። ይሄን ትይዛላችሁ። እዚህ ጋር ያሉት ሁልጊዜ እንደዚህ አይነት ምስሎች ላይ ካርታዎች ላይ በሰማያዊ የተደረገ ነገር ስታይ ሁሌም ይሄ የውሃ አካል ነው፣ ውሃዎች ናቸው። ይሄ ውሃ ነው። እዚህ ጋርም ውሃ አለ። የስ ውሃ ነው። ይሄ ሰማያዊ ከተባለ ሁሌም ውሃ ነው። እነዚህ ደግሞ ይሄ ጠቆር ብሎ በዚህ አይነት ቅርጽ ያሉት ተራራዎች ናቸው። ተራራዎችን የሚያሳዩ ናቸው። ይህም ብዙም እዚህ ላይ እንትን አትበሉ እሺ። ሌላው የምናየው ምንድን ነው? ቅድም በተወሰነ መልኩ የነካ ነው እዚህ ላይ የሚነግረን የምስራቅ አፍሪካ ወንዞችና ሐይቆች ናቸው። የምስራቅ አፍሪካ ወንዞችና ሐይቆች ሌላው ሊነሱ የሚችሉ ከምስራቅ አፍሪካ ውስጥ ክስተቶች ናቸው ማለት ነው። ታላላቅ ወንዞች አሉ፣ ሐይቆች አሉ። እንግዲህ በምስራቅ አፍሪካ ውስጥ ከምናነሳቸው ልዩ ቦታዎች ውስጥ ወንዞችን እና ሐይቆችን እናነሳለን ማለት ነው። እንግዲህ ወንዞችን በምናነሳበት ሳ ላይ ቅድም መጀመሪያ ላይ ያስቀመጥናቸው ነገሮች አሉ አይደለ? በምስራቅ አፍሪካ የሚገኙ ዋና ዋና ወንዞች አሉኛ አለ እንጂ እኚህ ብቻ ናቸው አላለም። ስለዚህ ዋና ዋና ወንዞች መካከል ናይል፣ ቅድም አባይ ብለን ያልነው ማለት ነው። እንግዲህ ምንድን ነው አባይ፣ ናይል ሁለቱም የአባይ የሚለውን ነው የሚይዘው። ነገር ግን ስያሜው በውጭው ዓለም ሲጠራ ይሄ ናይል ይባላል። እንግዲህ አባይ ከኢትዮጵያ ተነስቶ የስ ከዛን በሱዳን የሚነሳው ነጭ አባይ የሚባለው አለ። የኛ ጥቁር አባይ ነው። ከዛ ሁለቱ ሄዶ ሱዳን ላይ ይገናኛሉ። ሁለቱ ተገናኝተው አንድ ላይ ሲሄዱ ናይል ይባላል ማለት ነው። እንግዲህ ከዛ ተነስቶ ግብፅን አቋርጦ ሄዶ መጨረሻው የአባይ ውሃ መጨረሻ ማለቂያው የት ነው? ሜዲትራኒያን ባህር ነው የሚገባው ማለት ነው። ስለዚህ ናይል የሚል ስያሜ የሚያዘው በዛ ነው። እኛ አባይ ነው የምንለው ማለት ነው። እዚህ አባይ አንዱ ነው። ሌላው ዋቢ ሸበሌ ሁለተኛው ነው። ገናሌ፣ እነዚህ ሶስቱም ኢትዮጵያ ውስጥ የሚገኙ ወንዞች ናቸው። ስለዚህ ወንዞችን ስናነሳ እነዚህ በዋናነት እንጠቅሳለን። እንዲሁም ዛምቤዚ ወንዝ ማለት ነው። ዛምቤዚንም ቅድም ላይ አይተናል አይደለ? እነዚህ ይጠቀሳሉ ማለት። ከነዚህ ውስጥ የናይል ወንዝ በዓለማችን ረጅሙ ወንዝ ነው ማለት ነው። በዓለማችን ረጅሙ ወንዝ ናይል ነው። በእርግጥ አንዳንድ መረጃዎች በዓለማችን ረጅሙ ወንዝ አማዞን ነው ብሎ የሚሉ አሉ። ነገር ግን እኛ ለፈተና መጽሐፋችን ላይ ባለው ነው የምንይዘው። አማዞን ነው ናይል ነው የሚለውን እናንተ ከፍ እያላችሁ ስትሄዱ ጥናት ታደርጋላችሁ እዚህ ላይ። ስለዚህ ውሃ ላይ የሚሰራ ሳይንቲስት ይፈጠራል ብዙ። ስለዚህ እዛ ላይ እናንተ መረጃ ትሰበስባላችሁ። የናይል ወንዝ በዓለማችን ረጅሙ ወንዝ ነው። አሁን እቺ ለፈተና ጠየቅ ትመቻለች። መገኛው የት ነው? ኢትዮጵያ። 85%ቱን የውሃውን አካል የሚሸፍነው መገኛው ኢትዮጵያ ነው ማለት ነው። ሌላው ሐይቆችን ነው የምናነሳው። እንግዲህ ሐይቆችን በምናነሳበት ሰዓት ላይ ቅድም ብያቸዋለሁ። ስምጥ ሸለቆ አንዱ ስምጥ ሸለቆ የሚያስከስተው ነገር ምንድን ነው ስልን የተለያዩ ሐይቆች ይፈጠራሉ ብለናል። ስለዚህ ሐይቆችን በሁለት ከፍለን እናያለን። አንደኛው የስምጥ ሸለቆ ሐይቆች፣ ሁለተኛው የስምጥ ሸለቆ ያልሆኑ ሐይቆች ብለን ማለት ነው። ስለዚህ ፈተና ላይ እናንተ ስትጠይቁት አንደኛው ከሚከተሉት ውስጥ የስምጥ ሸለቆ ሐይቅ የሆነው የትኛው ነው? ከሚከተሉት ውስጥ የስምጥ ሸለቆ ሐይቅ ያልሆነው የትኛው ነው? በኢትዮጵያ የስምጥ ሸለቆ ሐይቅ የሆነው ማን ነው? በኢትዮጵያ የስምጥ ሸለቆ ያሉን ከሚከተሉት ውስጥ ማን ነው እያለ ሊጠይቃችሁ ይችላል። ስለዚህ ስታጠኑ ይህንንም ለይታችሁን ማጥናት ያለባችሁ። ጥናታችሁን ማድረግ ያለባችሁ ሚኒስትሪ ተኮር ነው። እንዴት ልጠየቅ እችላለሁ? ማለፍ አይደለም ዓላማው፣ ጥሩ ውጤት አምጥቶ ማለፍ ስለሆነ መስራት እየቻልን ለምን አንሰራም? ስለዚህ እያንዳንዱን እዚህ ጋር በአጭሩ የተቀመጡትን መያዝ ነው። አንደኛው በምስራቅ አፍሪካ የሚገኙ ሐይቆች በሁለት ዋና ዋና ክፍሎች ይከፈላሉ። እነሱም የስምጥ ሸለቆ ሐይቆች እና ከስምጥ ሸለቆ ውጭ ያሉ ሐይቆች ብለን። ስለዚህ እነማን ናቸው የሚለውን እኔ ይኸው የሐይቆች አይነት እዚህ ጋር አለ። ሁለት አይነት ሐይቅ አለ፣ የስምጥ ሸለቆ ሐይቆች እና ከስምጥ ሸለቆ ውጭ ያሉ ሐይቆች። ዋና መለያቸው ምንድን ነው? እንዲሁም ምሳሌዎችን እናያለን ማለት ነው። እሺ የመጀመሪያው የስምጥ ሸለቆ ሐይቆች ስንል ዋና መለያቸው ምንድን ነው በምንልበት ሰዓት ላይ በስምጥ ሸለቆ ውስጥ የሚገኙ ጥልቀት ያላቸው ሐይቆች ናቸው። ቤት ነው የሚገኙት በስምጥ ሸለቆ ውስጥ የስምጥ ሸለቆ አካል ናቸው ማለት ነው። ስለዚህ እነዚህ በስምጥ ሸለቆ ውስጥ የሚገኙ ወንዞች ደግሞ እነማን ነው? ሐይቆች እነማን ናቸው ስንል እዚህ ጋር የተዘረዘሩትን ማየት እንችላለን ማለት ነው። እዚህ ጋር ለምሳሌ ታንጋኒካ አንድ፣ ማላዊን እንጠቅሳለን፣ ኪቩ። አያችሁ እነዚህ ሶስቱ ኢትዮጵያ ውስጥ የሚገኙ ሐይቆች አይደሉም። አስተውሉ። ታንጋኒካ፣ ማላዊ፣ ኪቩ። እንግዲህ ለምሳሌ የት ነው የሚገኘው የሚለውን ስናይ ታንጋኒካ በታንዛኒያ፣ ኮንጎ ዲሞክራቲክ ሪፐብሊክ ኮንጎ
እና ሞዛምቢክ እነዚህ ማን ነው ዛምቢያ አካባቢ የሚገኝ ነው። አስተውሉ። ታንጋኒካ ሐይቅ የሚገኘው በእነዚህ 3 አገራት ውስጥ ነው። ለምሳሌ ታንዛኒያ ዲአርሲ የምትባላለች ዲሞክራቲክ ሪፐብሊክ ኮንጎ፣ እንዲሁም ዛምቢያ እነዚህን የሚያካል ነው ይሄ ታንጋኒካ የምንለው ሐይቅ ማለት ነው። ማላዊ ደግሞ የምንለው ማላዊ እንግዲህ ማላዊ የምትባል ሀገር አለች አይደለ? የስምጥ ሸለቆ ወንዝ ሆኖ መገኛው የት ነው ስንባል ማላዊ ይሄ ማላዊ የምትባል ሀገር አለች። የማላዊ ሐይቅ ማለት ነው። ማላዊ የምትባል ሀገር አለች። እንዲሁም ሞዛምቢክ፣ ሌላው ታንዛኒያ። አያችሁ፣ እነዚህ ሀገራት ውስጥ የሚገኝ ነው ማለት ነው። የስ እነዚህ ሀገራት ውስጥ የሚገኝ ምንድን ነው? የስምጥ ሸለቆ ሐይቅ ነው። ስለዚህ ስፔሲፊካሊ አንድ ሀገር አይደለም ለእነዚህ የሚጠራው። ታንጋኒካ ሐይቅ፣ ታንዛኒያ፣ ዲሞክራቲክ ኮንጎ፣ ቡሩንዲ እንዲሁም ዛምቢያን እንጠቅሳለን 4 ውስጥ። ማላዊን ደግሞ ስንጠቅስ ማላዊ፣ ሞዛምቢክ እና ታንዛኒያን እንጠቅሳለን ማለት ነው። እዛ ውስጥ የሚገኙ ናቸው። ኪቩ ሌላው የስምጥ ሸለቆ ሐይቅ ነው። ስለዚህ ኪቩን ደግሞ ስንል የኪቩ ሐይቅ ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ ያችሁ በሩዋንዳና በዲአርሲ በዲሞክራቲክ ሪፐብሊክ ኮንጎ የሚገኝ ምንድን ነው ሐይቅ ነው ማለት ነው። ስለዚህ የስምጥ ሸለቆ አፍሪካ ውስጥ የስምጥ ሸለቆ ከሆኑት ውስጥ እነዚህን እንጠቅሳለን። ታንጋኒካ፣ ማላዊና ኪቩ። እናንተ እንትኑን ያዙት። እነዚህ የሐይቆቹ ስያሜ ያዙት። የሚገኝበት ሀገር በዚህ መልክ ሌሎቹ ላይ ሊጠይቅ ይችላል እንጂ እነዚህ በአንድ 4 ሀገራት 3 ሀገራት መካከል የሚገኝ ስለሆነ እነዛ እንድትይዙ ብዙም ጥያቄ ላይ አያተኩሩም። የሚያተኩሩት ከሚከተሉት ውስጥ የስምጥ ሸለቆ ሐይቅ የሆነው የትኛው ነው የሚለውን ነው። ታንጋኒካ፣ ማላዊ፣ ኪቩ እነዚህ በአፍሪካ ውስጥ የሚገኝ ናቸው። በኢትዮጵያ ደግሞ ስናይ ላንጋኖ፣ ዝዋይ፣ ሻላ፣ አባያ፣ ሐዋሳ እነዚህን እንጠቅሳለን ማለት ነው። እንግዲህ ላንጋኖ፣ ዝዋይ፣ ሻላ፣ አባያንና ሐዋሳን እንጠቅሳለን ማለት ነው። እነዚህ የት ነው የሚገኙት? በኢትዮጵያ ውስጥ። እንግዲህ በኢትዮጵያ ውስጥም ለምሳሌ አባያን ስናነሳ ጫሞ ወንዝ የሚባል አለ። አባያን ስናነሳ የት ነው? ወደ አርባ ምንጭ አካባቢ የሚገኝ ወንዝ ነው፣ ሐይቅ ነው ማለት ነው። አርባ ምንጭ አቅራቢያ ወይም አካባቢ የሚገኝ ሐይቅ ነው አባያ ማለት ነው። ላንጋኖ እነዚህ ዝዋይ፣ ላንጋኖን፣ እነ ዝዋይን፣ ላንጋኖን ሌሎችም አሉ የወንዝ አይነቶች። ላንጋኖና ዝዋይን ስናነሳ ደግሞ ከአዲስ አበባ በስተደቡብ መካከለኛው የስምጥ ሸለቆ የሚባሉ ናቸው። እነዚህ ወደ ደቡብ ስንሄድ ከአዲስ አበባ ተነስተን ወደዛ የምናገኛቸው ናቸው። ላንጋኖ፣ ዝዋይ። ሐዋሳ ከተማ ውስጥ የሚገኝ ሐይቅ ነው ማለት ነው። እነዚህ በኢትዮጵያ ውስጥ የሚገኙት ላንጋኖ፣ ዝዋይ፣ ሻላ፣ አባያ፣ ሐዋሳ እነዚህ ምንድን ናቸው? የስምጥ ሸለቆ ሐይቆች። ከስምጥ ሸለቆ ውጭ ያሉ ሐይቆች ደግሞ ይሄ በከፍተኛ ቦታዎች ወይም ከሸለቆ ውጭ የሚገኙ ሐይቆች ናቸው። አስተውሉ። በከፍተኛ ቦታዎች አለ። ስለዚህ ሃይላንድ የምንላቸው ናቸው። ይሄ በከፍተኛ ቦታዎች ሃይላንድ ከፍተኛ ቦታ ማለት ነው። ሃይ ማለት ከፍተኛ አይደለ? ላንድ መሬት፣ ከፍተኛ ቦታዎች የሚገኙ መሬት ነው። ስለዚህ እዛ አካባቢ የሚገኙ ሐይቆች ናቸው ማለት ወይም ከስምጥ ሸለቆ ውጭ ናቸው። የስምጥ ሸለቆ አካል አይደሉም። ከነዚህ ውስጥ ማንን እንጠቅሳለን ስንል በአፍሪካ ደረጃ ቪክቶሪያን። ስለዚህ ቪክቶሪያ ሐይቅ በአፍሪካ ትልቁ ሐይቅ፣ ጣና በጥልቀት አፍሪካ ትልቁ ሐይቅ፣ ጣናና ዝቋላ ደግሞ በኢትዮጵያ የስምጥ ሸለቆ ውጭ ያሉ ሐይቆች። እነዚህ በጥልቀት በስፋት የሚለውን እሺ ተውትና እነዚህን ሁለቱን ያዙ። ያስ ከስምጥ ሸለቆ ውጭ ያሉ ሐይቆች በአፍሪካ ቪክቶሪያ በአፍሪካም ደረጃ ትልቁ ሐይቅ ነው ማለት ነው። ስለዚህ ጣናና ዝቋላ ደግሞ በኢትዮጵያ የሚገኙ የስምጥ ሸለቆ ውጭ ያሉ ሐይቆች ናቸው ማለት ነው። እነዚህን እንዳትረሱ። ሌላው የካርታ መፈለጊያና መተግበሪያ ይለናል። ይሄ የመጨረሻው ሐሳባችን ነው። ስለዚህ የካርታ መፈለጊያና መተግበሪያ እዚህ ላይ 3 ነገሮችን ነው የምናየው። የመጀመሪያው ጎግል ካርታ ነው። ጎግል ካርታ። ስለዚህ ጎግል ካርታ ምንድን ነው? ጎግል ካርታ ምንድን ነው ስንል ጎግል ካርታ በሞባይል ወይም በኮምፒውተር አማካኝነት የምንፈልገውን አካባቢ ካርታ፣ አስተውሉ፣ የምንፈልገውን አካባቢ ካርታውን በቀጥታ ለማየት የሚያስችል መተግበሪያ ነው ማለት ነው። ካርታው የምንፈልገው ቦታ ምንድን ነው? ያንን የምንፈልገውን ቦታ ካወቅን፣ ስለዚህ ካርታውን በዚህ በጉግል ካርታ አማካኝነት ያሳየናል ማለት ነው። መገኛው እዚህ ቦታ ነው፣ አቅጣጫው ይሄ ነው፣ ኪሎ ሜትሩ እንደዚህ ነው ብሎ ሊነግረን ይችላል። ማን? ጉግል ካርታ ማለት ነው። ጉግል ካርታ። ስለዚህ ምንድን ነው ስትባሉ በሞባይላችን ወይም በኮምፒውተር አማካኝነት የምንፈልገውን አካባቢ በካርታ በቀጥታ ለማየት የሚያስችል መተግበሪያ ነው ትላላችሁ። አክቹዋሊ ሚኒስትሪ ላይ እናንተ ቃል በቃል መሸምደድ የለባችሁም። አጠናናችሁን ምንድን ማድረግ ያለባችሁ? ዋና መሰረታዊ ሀሳቡን መያዝ ያለባችሁ። ስለዚህ ይሄን ይጽፍላችኋል።
እናንተ ምላሹ ምን እንደሆነ ነው የምትጠየቁት፣ ዳሽ ሙላ ስለማይመጣ ማለት ነው። ይህንን በዚህ ትይዛላችሁ። ስለዚህ የጉግል ካርታ ዋና ዋና ጥቅሞች ምንድን ናቸው ስንል የመጀመሪያው የአንድን ቦታ ምን አቅጣጫ ለማወቅ ምንን ለማወቅ አቅጣጫውን ቤት በኩል ነው ከአራቱ መሰረታዊ አቅጣጫዎች በመነሳት ማለት ነው። ስለዚህ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ቤት በኩል ይገኛል ያ የምንፈልገው ቦታ። ለምሳሌ እናንተ ያላችሁ ጀሞ ነው ብንል ከጀሞ አየር መንገድ ወይም ኤርፖርት ቤት አቅጣጫ ይገኛል ብለን ሰርች ብናደረግ ጉግል ማፕ ላይ ምን ያደርግልናል? አቅጣጫውን ያሳየናል ማለት ነው። ካላችሁበት በዚህ ቦታ እንደዚህ ብሎ ይነገረናል ማለት ነው፣ የአንድን ቦታ አቅጣጫ ለማወቅ። ሁለተኛው የአካባቢ የንግድ ትስስር ወይም አገልግሎቶችን ለመፈለግ ማለት ነው። ይሄም ደግሞ ምን ማለት ነው? ባላችሁበት ቦታ ሆናችሁ አካባቢያችሁ ላይ የሚገኙ ነገሮች ምን አሉ? ለምሳሌ ሱቆች ሊሆኑ ይችላሉ፣ ሱፐርማርኬቶች ሊሆኑ ይችላሉ፣ ሆቴሎች ሊሆኑ ይችላሉ፣ የስ ክሊኒኮች ሊሆኑ ይችላሉ። በአቅራቢያዬ ምን ይገኛል? የስ መካኒሳ ከሆነ ያላችሁት መካኒሳ አካባቢ ላይ ያለውን ሰርች ስታደርጉ ያመጣላችኋል። ትልልቅ ሆስፒታሎች፣ ክሊኒኮችን፣ ሆቴሎችን እነዚህን ሁሉ ለማወቅ የንግድ ትስስር ስንለው ይሄ ነው። አገልግሎት የምናገኝባቸውን ነገሮች በዚህ ማወቅ እንችላለን ማለት ነው። ሌላው ሰዎች በቀላሉ ወደማያውቁት ቦታ ለመሄድ ወይም መልእክት ለማድረስ ሲፈልጉ ጠቃሚ ነው ማለት ነው። አንድ ሰው ወደ አንድ ቦታ ለመሄድ ሲፈልግ የዛን አካባቢ አቅጣጫ ማወቅ አለበት አይደለ? ስለዚህ አቅጣጫውን ለማወቅ ደግሞ ምን ይጠቀማል? ጉግል ማፕ ይጠቀማል። በየት በኩል ነው መሄድ ያለብን? በሰሜን፣ በደቡብ ወይስ በምስራቅ ወይ በምዕራብ? ይሄንን ነገር ይነግረናል ማለት ነው። ስለዚህ ጉግል ካርታ በዚህ መያዝ ትችላላችሁ። ሌላኛው ጉግል ሄርዝ ነው። ጉግል ኤርዝ ብለን የምንለው ማለት ነው። ስለዚህ ጉግል ሄርዝ ደግሞ ልክ ጉግል ሄርዝ በሳተላይቶች አማካኝነት የሚገኝ ሲሆን በምን አማካኝነት? በሳተላይት አማካኝነት። ስለዚህ እነዚህ ሳተላይቶች አማካኝነት የሚገኝ ሲሆን የመሬትን ምን ትክክለኛ ገጽታ። ስለዚህ ዋናው ነገር ምንድን ነው? እዚህ ጉግል እርዝ ላይ የመሬትን ትክክለኛ ገጽታ የሚያሳይ መተግበሪያ ነው ማለት ነው። ምን? ጉግል እርዝ። ስለዚህ የመሬትን ትክክለኛ ገጽታ በሳተላይቶች አማካኝነት የምናውቅበት መተግበሪያ ምንድን ነው ስንባል ጉግል እርዝ እንላለን ማለት ነው። ይህም ዋና ጥቅሞቹ ምንድን ናቸው? እንደዚህ ያስቀመጥኩላችሁ ስታጠኑ በቀላሉ በዚህ መልክ እንድታጠኑ ነው። ይሄ ሰዓት ይቆጥባል፣ ሁለተኛም ቀላል ነው፣ እናም ምቹ ነው። እዚህ ለዛ ነው ይሄንን ያደረኩላችሁ። ዋና ጥቅሞች እንግዲህ እነዚህ ኖቶች እዚህ ጋር ማስተምርባቸውን ኖቶች እናንተ በቴሌግራም ቻናል ላይ ቴሌግራም ቻናል ዲስክሪፕሽን ላይ አስቀምጣቸው ነው። ቴሌግራም ቻናል ላይ ገብታችሁ እያንዳንዱን ኖት የማስተምርበትን እዛ አስቀምጣለሁ፣ ከዛ ማግኘት ትችላላችሁ ማለት ነው። አሁንም ላስታውሳችሁ አዳዲስ የሆናችሁ ተማሪ ሰብስክራይብ አድርጉ፣ ይህንን ቪዲዮ ላይክ እያደረጋችሁ እንቀጥል። ዋና ጥቅሞቹን ስናይ ጉግል እርዝ ሩቅ ያሉ ቦታዎችን በቀላሉ ለማየትና ለመመርመር ያስችለናል ማለት ነው። የመሬትን ትክክለኛ ገጽታ ያሳየናል ብለን የለ። ስለዚህ ካለንበት ቦታ ሩቅ ያሉ ቦታዎችን ምን ለማድረግ ለማየት፣ በምን አማካኝነት? በካርታው አማካኝነት ትክክለኛ ገጽታን አሁን ካርታን ነው እዚህ ጋር የሚያመጣልን ማለት ነው። ስለዚህ ያንን በማየት ሩቅ ያሉ ቦታዎችን ለማጥናትና ለማየት ያስችለናል። ሌላው ተመራማሪዎች የበሽታዎችን መከሰት ትንበያ ለመስጠት ይጠቀሙበታል። ከሚከተሉት ውስጥ ተመራማሪዎች የበሽታ መከሰት ትንበያ ለመስጠት የሚጠቀሙበት መሳሪያ ምንድን ነው? መተግበሪያ ምንድን ነው ሲላችሁ ጉግል እርዝ እንላለን ማለት ነው። እንግዲህ ተመራማሪዎች በሽታን መከሰት ትንበያ ለመስጠት ይጠቀሙበታል ሲል ይሄ ልዩ ትንታኔ ያሉ ብዙ ትንታኔዎች አሉት። እንዴት ነው የሚጠቀሙበት? አሁን እዚህ ጋር እያንዳንዱ ነገር ለማስረዳት ጊዜ አይበቃንም። ግን የተለያዩ ለምሳሌ ውሃ ወለድ በሽታዎች ሊከሰቱ ይችላሉ። አየር ወለድ በሽታዎች ሊከሰቱ ይችላሉ። ውሃ ወለድ በሽታዎች ደግሞ በብዛት መቼ ይከሰታሉ ስንል ክረምት ነው። ለምን ስንል ዝናብ የሚኖርበት። ስለዚህ ዝናብ ዘንቦ ውሃ ሲያቁር እዛ አካባቢ ላይ የሚኖሩ ለምሳሌ ወባ የመሳሰሉ በሽታዎች፣ የወባ ትንኝ ክምችት ይኖራል። ስለዚህ እነዚህ የወባ ክምችት ደግሞ የወባ ትንኝ እንዲፈጠር እነዛ ደግሞ ወባ የተባለ በሽታን የማስተላለፍ ስለዚህ እነዚህ ነገሮች የሚከሰቱት በየትኛው ወቅት ነው በየትኛው ጊዜ ነው የሚለውን በሳተላይት አማካኝነት ያጠኑትና በዛ ወቅቶች ላይ ሊከሰት ስለሚችል ጥንቃቄ አድርጉ ብለው መረጃ ይሰጡናል ማለት ነው። ይህም ሌላው ልዩ ነገር ነው። ሶስተኛው የተፈጥሮ ሀብቶችን ለመፈለግ ለመመልከትና ለመንከባከብ ያግዛል ይላል። እንግዲህ የተፈጥሮ ሀብቶች ስንል የተለያዩ የተፈጥሮ ሀብቶች አሉን አይደል? ከዛ ውስጥ ለምሳሌ ከርሰ ምድር የተፈጥሮ ሀብቶች ናቸው ወይም ማዕድናት ብለን የምንላቸው ማለት ነው። እነዚህ ማዕድናት በቀላሉ ልናያቸው ልናገኛቸው የምንችላቸው አይደሉም። ስለዚህ ይሄ የሳተላይት እገዛ በዚህ የሳተላይት እገዛ አማካኝነት የቱ ጋ ምን አለ ወርቅ፣ ዳይመንድ የስ የተለያዩ ማዕድናት የት አካባቢ ነው የሚገኙት እነዚህን ያጠኑበታል ማለት ነው። ስለዚህ ከዛ በኋላ ያን ነገር ከታወቀ በሀገሪቷ
መንግስት አማካኝነት እነዛ ነገሮች ለማውጣትም ሊሆን ይችላል፣ የተለያዩ ነገሮች ለማድረግ ይጠቀሙበታል ማለት ነው። እነዚህ የጉግል ሄርዝ ጥቅም ነው ማለት ነው። ሶስተኛውም ጂፒኤስ ነው፣ ግሎባል ፖዚሽኒንግ ሲስተም የምንለው ማለት ነው በእንግሊዝኛው። ስለዚህ ጂፒኤስ በመሬት ዙሪያ የሚሽከረከሩ ሰው ሰራሽ ሳተላይቶችን በመጠቀም የተለያዩ መረጃዎችን ወደ መሬት የሚያቀብል መሳሪያ ኦር ዲቫይስ ወይም ስርዓት ነው ይለናል። አሁን ጂፒኤስ ምንድን ነው ስንል በመሬት ዙሪያ የሚሽከረከሩ ሰው ሰራሽ ሳተላይቶችን በመጠቀም አለ። እነዚህን በመጠቀም ምን የተለያዩ መረጃዎችን አሁን ይሄ በዋናነት ይሄ ሙሉ ካርታን ሳይሆን ቦታውን ለምሳሌ በዚህ ኤግዛክትሊ ነገሮችን ሊያሳይ ይችላል። ለምሳሌ አሁን እዚህ ጋር ዋና ዋና ጥቅሞቹን ስናይ ይሄንን ዲፊኒሽኑን ያብራራልናል። የጂፒኤስ ዋና ዋና ጥቅሞችን በምናይበት ሰዓት ላይ አንደኛው የቦታ አቅጣጫን ያሳያል አለን። አቅጣጫ ሌሎቹም አቅጣጫ ሊያሳዩ ይችላሉ አይደለ? በማፕ ላይ ማለት ነው ሌሎቹ ሲያሳዩ። ስለዚህ የቦታ አቅጣጫን ያሳየናል አለን። በየብስ በመኪናና በአየር ላይ የሚንቀሳቀሱ አካላት አቅጣጫ ለመጠቆም ያገለግላል አለን። ስለዚህ በየብስ ስንል መሬት ላይ ነው፣ በመኪና በአየር ላይ። ስለዚህ በዛ ቦታዎች ላይ በአየር ላይ ስንል ለምሳሌ የአየር አውሮፕላን ሊሆን ይችላል አይደለ? ሄሊኮፕተር ሊሆን ይችላል። የተለያዩ በአየር ላይ የሚጓጓዣ መንገዶች አሉ አይደለ? ስለዚህ እነዛ ላይ እነዛን ፍጥነት ለመቆጣጠር ሊሆን ይችላል። የአየር ትራፊክን ለመቆጣጠር ሊሆን ይችላል። ያለበትን ሁኔታ እነዚህ ነገሮች ለማየት ለምሳሌ በመኪና ላይ ጂፒኤስ ከተገጠመ ምን ልናደርግ እንችላለን? በሞባይላችን ያንን ነገሮች ለመቆጣጠር ለማየት ያስችለናል ማለት ነው። እንዲሁም በመሬት ላይ ያሉትን ሰዎች በሞባይላችን ላይ ራሱ። ስለዚህ ሰዎች አንድን ሰው ለማግኘት ለምሳሌ ሰርቪላንስ ወንጀል ያለበትን ሰው በፖሊሶች ምን ያደርጋሉ? በጂፒኤስ ሊይዙ ይችላሉ፣ ሊከታተሉ ይችላሉ። ያ ሰው የት ነው ያለው? አቅጣጫው ቤት በኩል ነው ያለው። ስለዚህ ያንን በማየት ምን ሊያደርጉ ይችላሉ? ሊይዙት ይችላሉ ለማለት ነው። ስለዚህ የእነዚህ አካላት ፍጥነትን ለመቆጣጠር ይረዳናል። የእነዚህ አካላት ያለው በመኪና በየብስና በአየር ላይ የሚንቀሳቀሱ አካላትን ለመቆጣጠር ይረዳናል ማለት ነው። እነዚህ ሶስቱ የአቅጣጫና ምንን ቦታን ለመለየት የምንጠቀምባቸው መሳሪያዎች ናቸው። ምን ያገናኛቸዋል ስንል የመጨረሻ ፖይንታችን እችን አይተን እቺ በጣም ስለምታስፈልጋችሁ ነው እዚህ ጋር ያስቀመጥኩላችሁ። አሁን ጂፒኤስ ስንል ዋናው አጠር አድርገን ስንገልጸው ጂፒኤስ ቦታን የሚነግረው ቴክኖሎጂ ነው አለ አይደለ? ጂፒኤስ ምንን ቦታን የሚነግረን ቴክኖሎጂ ነው። ቦታን ነው የሚነግረን ማለት ነው ጂፒኤስ ስንል። ሌላው አቅጣጫንም ይነግረናል። ጉግል ካርታ ወይም ጉግል ማፕ በምንልበት ሰዓት ላይ ደግሞ የዕለት ተዕለት አሰሳ ናቪጌሽን እና አካባቢያዊ ፍለጋ የሚያንግዝ የተግባር ካርታ ነው። ጉግል እርዝን በተቋማት ደረጃ በሀገር ደረጃ ሊጠቀሙበት ይችላሉ። ስለዚህ እነዚህ ጉግል ማፕ ማለት ነው። ስለዚህ ጉግል ማፕ እኛም እንጠቀምበታለን አይደለ? የተለያዩ ነገሮችን። ነገር ግን እኛ ስንጠቀም በግለሰብ ደረጃ ስንጠቀም የአንድን ቦታ አቅጣጫ መሰረታዊ አቅጣጫዎችን በመጠቀም ያንን ቦታ ለማወቅ ነው የሚያግዘን አይደለ? ስለዚህ ጉግል ካርታ ምን አለ? የዕለት ተዕለት ናቪጌሽን አካባቢ ፍለጋን ለማወቅ የሚያግዝ የተግባር ካርታ ነው። ጉግል እርዝ ደግሞ ስንል የዓለምን ገጽታ የመሬትን ትክክለኛ ገጽታ የሚያሳይ ነው አላንም? ስለዚህ የዓለምን ገጽታ በጥልቀትና በስሪዲ በሶስት ማዕዘን የሚመረብሩበት ምናባዊ ግሎብ ነው ማለት ነው። ምን ጉግል እርዝ ምንን የዓለምን ገጽታ ወይም መሬትን ትክክለኛ ገጽታ ለማየት። አሁን ጉግል ካርታም ሆነ ጉግል እርዝ እነዚህ ሁለቱ ጉግል ካርታና ጉግል እርዝ የተጠቃሚውን ትክክለኛ ቦታ ለማሳየትና አቅጣጫን ለመስጠት ምን ሊጠቀሙ ይችላሉ? ጂፒኤስ ሊጠቀሙ ይችላሉ። ሁለቱም ጉግል ካርታም ጉግል እርዝም ምንን ይጠቀሙታል? ጂፒኤስን ይጠቀሙበታል ማለት ነው። ስለዚህ አቅጣጫዎችን ለመስጠት ጂፒኤስን ይጠቀማሉ ማለት ነው። ሁለቱም ጉግል እርዝም ጉግል ማፕም ጂፒኤስን ሊጠቀሙ ይችላሉ። ስለዚህ ጂፒኤስ የቦታ መረጃን ያቀርባል። ጉግል ደግሞ በዛ መረጃ ላይ ካርታንና ምስሎችን ያሳየናል ማለት ነው። አስተውሉ። አሁን የቦታ መረጃን ሲያቀርብ የዛን ቦታ መረጃ ሲያቀርብ በዚህ ኪሎ ሜትር ይርቃል፣ በዚያ በኩል አቅጣጫ ምናምን ሲል ያን ሌሎቹ ጉግል እርዝ ጉግል ካርታ ደግሞ ምን ያደርጉልናል? በዛ መረጃ ላይ በመነሳት ካርታውንና ምስሎችን ያሳዩናል ማለት ነው። እንግዲህ ይሄ የምዕራፍ 1 የመጨረሻው ሀሳብ ነው። በቀጣይ ምዕራፍ 2 ይዤላችሁ ቀርባለሁ። ዛሬ የነበረን ቆይታ ይህን ይመስላል። እንግዲህ ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልን።
ይህንን ኖት የምትፈልጉ ከሆነ በቴሌግራም ቻናላችን ማግኘት ይችላላችሁ። የቻናሉ ስም በዚሁ ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። ላይክ በማድረግ ለሌሎች